ተቀላምሽ ዛሬ ደግሞ ሰላም ነው። ዛሬ በጣም ደስ ብሎኛል። በቃ ላመሰግንሽ ነው የደወልኩት። ማለት በቃ አንቺ የምትለይብኝ እህቴ እኮ ነሽ። ወላሂ እኔ ለአንቺ ቃላት የለኝም። ቆይ አንዴ ቆይ ማለት ምን ተገኘ? ላመሰግንሽ ነው የደወልኩኝ። ከምርሽ ነው? አዎ ከምሬ ነው። ወላሂ በይ። ወላሂ እንዴት? ወላሂ የኔ ውድ እህት ያኔ ማለት ነው አንቺ መጅስ አሰርተሽ ከዛ በኋላ አሰሪ ስትይኝ ኧረ እኔ አላሰራ ምናምን ያልኩሽ። ከዛ ኧረ አሰሪ እንጂ እናቴ 2 ዓመት ሙሉ ለፍተሽ እና ዝም ብለሽ ስትሄጂ አታፍሪ ምናምን ብለሽ ከዛ እኔማ አላሰራም ብዬ ከዛ በኋላ ያንቺ ምክር ሰምቼ ያን ኪችን ካቢኑን መጅሱን ቆምሳጥኑን ያሰራሁት ምናምን በአንቺ ላይ እኮ ነው። ወላሂ እንደዛ መክረሽኝ የኔ ውድ እህት። እንዴ ነው በብርሽ እንጂ ታዲያ እኔ ላሰራሁልሽ። እኔ በሀሳብ ነው የምረዳችሁ። ሁሌም ቢሆን የሚጠቅማችሁን ነገር ለራሴ ያደረኩትን ነገር እናንተም እንድታደርጉ እመክራለሁ እንጂ ገንዘብሽ እንጂ ታዲያ ይሄን ያክል ደረጃ የሚያደርስ ምስጋና እኮ ለእኔ አያስፈልግም። እኔ እኮ ሀሳቡን ያቀረብኩልሽ በሀሳብ ነው ያቀረብኩሽ እንጂ ሌላ ነገር አላደረኩም። አስደነገጥሽኝ እኮ ምን አዲስ ነገር ተገኘ ብዬ። ወላሂ እኔ እንጃ በጣም እኔ እንጃ ለምን ከምልሽ በላይ ወላሂ እኔ እንጃ በጣም ደስ ብሎኛል። እና በጣም ምክንያት ነው እና ወላሂ አልሐምዱሊላህ ቤተሰቦችን ደስ አድርጊያለሁ። አልሐምዱሊላህ እና እኔ ወድት ቴንኪው። ቆይ እስከ ዛሬ ያላመሰገንሽኝ ዛሬ ቤተሰብ ጋር ደውለሽ ነበር? እና ደውዬ እና ብታይ በቪዲዮ ምናምን ሳይው ቤትም በጣም ደስ አለኝ። እና ቤትን ያሳመሩልሽ ቤተሰቦችሽ እና ገንዘብሽ ነው እንጂ ለኔ እኮ ምስጋና ያስፈልግም። የኔ ወደ እኔ ሌላ አዲስ ነገር ምን ልትይ ነው ብዬ እየጠበቅኩ ነበር። ያኔ ባንቺ ላይ አይደለ ያኔ እቃ ይጨመርብሻል እንግዲህ አሁን አሰሪ ምናምን ብለሽ ያኔ አንቺ አይደለሽ ጎሳጉሰሽ ላሰራ ይገፋፋሽኝ የኔ ወድ። ወደ ለመናገር በሰዓቱም ቢብለሽ ነበር። እኔ ብሬና ላባከለ ምን ደክሞኛል ነው ምናምን ስትይ የመጣሽው ለቤተሰብ ነው። ቢያንስ የሆነ ነገር ማድረግ አለብሽ ይችላል። ደግሞ ግዴታ ነው። አንቺም ቢብለሽ ነበር እውነት ለመናገር ገብቶሻል። እኔ ግን ፈርድ የሆነ ነገር ስለሆነ መደረግ አለበት። አዎ አሁንም በጣም ግዴታ ነው። ትልቅ ዕዳ ነው። ከዛ መምረጥም ጀመርን። አልሐምዱሊላህ ተሳካልሽ የኔ ወድ እና የኔ ያክል ምስጋና ያስፈልገውም። እሺ አሁንም ከዚህ የበለጠ ጀግና እንድትሆኝ ነው የምፈልገው። እሺ በጣም ነው የማመሰግነው። ኑሪልኝ የእኛ ማካሪ የእኛ ጀግና እህት ወሰነ ወደት። አሁንም አልሐምዱሊላህ ብሩ ልከሽልኝ እኮ ቤቱ ሊጀመር ነው። ማሻአላህ ልንጀምር ነው አለሽ ቤቱ? አዎ ቤቱን ልንጀምር ነው ነገ ምናምን እያሉኝ። ማሻአላህ ላግዛችሁ የኔ ወድ። በቃ እንዲህ እንድትሆን ነው የምፈልገው ማለት ነው። ጎበዝ እንድትሆኑ። እሺ እሺ ትየባንች ላይ የኛ ወድህት ራሳችሁ ድክመት እንጂ አላህ ያግዛችሁ እንጂ ምን አድርጌ ማን ያደርገዋል? ይሄን ስማቲ ኧረ ትቀልጃለሽ። አይቷት ማጠናከሩ ያው ግድ ነው። መጠንከር ግድ ነው። ለዓላማ እስከወጣሽ ድረስ ለዓላማ እስከወጣን ድረስ ጠንክረው መስራት ግዴታ ነው። ግን ገረመኝ ማለት ከአመት አይሆንም እንደ መጅልስሽ ከተሰራ? አመት ሞልቶታል። እንደውም አልፎታል። እና ዛሬ እንደ አዲስ በቪዲዮ ስታይ አገሽርቶብሽ ነው ወይስ ምን ሰምተሽ ነው እንደገና ልታመሰግኝ የፈለግሽ? እስከ ዛሬ አመስግንሽ ያላወቅሽው እንደ መጀመሪያ ላይም እኮ አመስግኜሻለሁ። ወዲያው እንደገባ ቤት እንትኑ ማለት ነው መጅሱ ምናምን ያኔ ማለት አመስግኜሻ። አሁንም በድጋሚ ደግሞ ዛሬ ሳየው በቃ የተለየ ደስ አለኝና ወላሂ በሷ ላይ እኮ ነው እንደዚህ ምናምን እስካሁን ባላሰራ ኑሮ አንደኛ ቀይ ጨምርብኝ ነበረ ምናምን ብዬ በቃ እንትን አልኩኝ። ወላሂ ቤተሰብ ግን ምን አሉሽ? ቤተሰብ መረጠኝ
መረቀሽ? ማሻ ያሰባቸዋል። እንኳን ደስ ያላቸው፣ እንኳን መረቁሽ የኔ ውድ። እኔ ግን ግራ አለኝ ዝም ብዬ ለምን እንደማላውቅ። እኔ እንጃ ላመሰግንሽ ምናምን ስትይ ምን ሰምታ ነው? ምን አዲስ ነገር ተገኝቶ ነው ብዬ እየጠበቅኩ ነበር እንጂ በዚህ እንደምታመሰግኝኝ አላወቅኩም ነበር ማለት ነው። ግን እኮ ከዛ ወዲህም ብዙ ነገር ሰርተናል እኮ። ለመጅልስ ብቻ ነው አንቺ አመሰገንሽኝ እንጂ ያው ዛሬ ስላየሽ እንግዲህ ደስ ስላለሽ ነው አይደል? ጎበስ። በቃ አሁን ነገ ከሀገርሽ ብትገቢ እንደ ሌላ ነገር እንኳን ባታደርጊ ፈርድ የሆነ ነገር ስላደረግሽ አሁን ደግሞ ቤትሽን ኢንሻአላህ ላግዝሽ እንደምንም ብለሽ ትጨርሻለሽ። ከዛ በኋላ አለቀ። እዛ በኋላ የራሱ ጉዳይ። የምን አባቱ አረብ ሀገር መዘብስፍ አይገርምሽም? የደሻ ግብተሽ ቁጭ። ሁሌም እላችኋለሁ ይሄን ነገር አይደል? እንደ እኔ እድሜያችሁን በስደት እንዳትጨርሱ ነው የምላችሁ። ፈርድ የሆነውን ነገር ብቻ ቢያንስ መደብ የነበረውን የእናትሽን ቤት ሶፋ ካደረግሽ ምንድነው ባለው ሳር የነበረውን ቆርቆሮ ከተደረገ እዛ በኋላ ዱንያ ነው መቼም አይሞላም። የራሱ ጉዳይና አሁን ብሽ አልሐምዱሊላህ ሊሾም እኮ ሆኗል። ለመጅሱ አይመቸውም እና ሊሾም መሆን አለበት እና ሆኗል እኮ ሳሎኑ ማለት ነው። ማሻአላህ ጎበዝ ጎበዝ። በቃም ብታገቢ ምን ብትይ ፏ ብትንት ያለሽ በቤትሻ አሉ አይደል እንዴ? ስንት ዓመት ሙሉ አረብ ሀገር ሰርተው ለሰርጋቸው እንኳን ሶፋ ከሰው የሚዋሱ ብታይ ወላሂ ከኛ ጋር የመጡት 2 ዓመት ሰርተው ምንም 2 ዓመት ከኔ ጋር የመጡ ማለት ነው። ምንም ሳያረጉ ወደ ሀገራቸው የተመለሱ። እንዲያው ራሴ ማዳነቅ አይሆንብኝ እንጂ እንዴ ጎበዝ እኮ ነሽ። ወዲያ ገና 2 ዓመትሽን ሳትጨርሽ ነው አንቺ ያንን ሶፋ እስከ ምናምን እኮ 200 ሺህ ብር በላይ ነው ከፍለሽ ያሰራሽ በዚያን ሰዓት። እስከ ቁምሳጥኑ ኪችን ካቢን ያለ፣ በዛ ላይ ደግሞ ቲቪ አለ እኮ ወደ 300 ሺህ ብር የተደረሰ ነው። ፈርተሽ ነበር እውነት ለመናገር መጀመሪያ ጊዜ? ወጪውን ፈርቼ ነበረ። ከዛ እንደው አንቺ ያኔም ስትገባብኝ እንዴ ሁሉ ነገር ስለውጭ የጨመረ አይደለም የሚሄድ ብዬ በቃ እንደው ነገር ቤተሰብ እንትን አልኳቸው። አንቺም ገፋፋሽኝ የኔ ወድህት ወላሂ እንዳለ አንቺ ቃላት የለኝም። ብቻ ኖሬልኝ ተስፋ ያገኝብኝ ወላሂ በጣም ነው የምወድህ። የስደት የአማካሪ አጽናኝ ቃላት የለኝም። ኖሬልኝ ብቻ። ኧረ አንቺ ዛሬ ጨምረሻል እንዴ! የስደት እህት ያልሽኝሳ የስደት እህትሽ ብቻ ነኝ እንዴ? ኧረ ታላቅ እህቴ ነሽ አይደለ እንዴ? ሁሌ የምትይኝ አንቺ ሌባ እናት ሀገር ስንገባ ልትከጂ ነው። ኧረ አንቺ እንደምትከዳሽ እንዴት ብዬሽ ነው የወደድኩት እኮ ማለት ስልሽ በስደት አንቺ ብቻ ነው ያለሽ ለማለት ፈልጌ ነው። አንቺ ጋር ነው መጣው ማርፋ አንቺ ነሽ ያለሽኝ። ይሄን ታያለሽ ሁሌም አልሐምዱሊላህ። ብዙዎች አለን ቤተሰብ ግን ሩጠሽ ወደ እኔ ነው። አንቺ ከኔ ውጭ ከማን ጋር እንደምታወሪ ነው የምትነግሪኝ? ከአንቺ ጋር ብቻ ነው የማወራ በቃ። ስለዚህ በቃ ወላሂ ከአረብ ሀገር ከመጣሁ እኮ በቃ ከአንቺ ጋር ነው ወላሂ ሩጫ ወደ አንቺ ነው የምደውል። በቃ የሆዳችን ከአንቺ ጋር ነው የምናወራ። ዴክ ጥሩ ነው። በቃ ስሚ ወይ ነው ከደበረሽ አቆማለሁ። ሪከርድ እያደረኩሽ ነው። ችግር የለውም። ምን ችግር አለው? ይሄ ወላሂ ዩቲዩብ ላይ ጭነዋለሁ። አንዳንድ እህቶች ይማሩበታል። እሺ ዩቲዩብ ላይ ጭነዋለሁ። አብስሬ ችግር የለውም እኮ ላመሰግንሽ ምናምን ስትይ ፕራንክ ልታረጊ ወይ የተለየ ነገር ልትነግሪ መስሎኝ ነው እኔ እንትን ያልኩት ማለት ነው። ሪከርድ ማድረግ የጀመርኩት አይደለም፣ ፕራንክ አይደለም። እውነቴን ነው፣ ከልቤ ነው ወላሂ የማመሰግንሽ የኔ ወድህት የኔ ልጅ። እሺ እኔ ጥት ደግሞ ሰርግሽን ለመብላት ያብቃኝ። ስታገቢ ምንድን ነው ገዛልሻለሁ ያልኩሽ?
መሰብ ቃል ቃል ገብተሽልኛል። አልሰፋም ግን እገዛልሻለሁ። እሺ አይነት ወይም አለ የተሰፋ ሰጥሻለሁ። እኔ ድሮ ሞልቷል እኮ ከቤት 3 4 ነው ያለ ከእናንተ ቤት። ያው አንቺ እኮ በደንብ ነበር ስፌት የምሰፋ። ወላሂ በጣም ነው የምወድ ታውቂያለሽ። አለ አሁንም መሰብተኛ ቤት 4 መሶብ ነው ያለ። ኧረ እባክሽ ወላሂ ለማግባት ያብቃኝ እንጂ የማይቸግረኝም መሶብ ማለት ነው። ኧረ አይቸግርሽም። እንዴት ተውለኛል። ግን ዛሬ መሶብ ይሰጣል እንዴ? መሶብ ደንብ ነው እንዴ? አሁንም ናው በእኛ ግን ደንቡን ድሮ ደንብ እንደነበር ኧረ አሁንም አለ ግዴታ ነው። አብሽሬ ነው ወድ እንኳን መሶብ ሌላ ማድረግልሻለሁ። እሺ ለማግባት ያብቃሽ እንጂ ምንም ችግር የለውም። አንቺ ሳትይኝ ራሴ አይደል ያልኩሽ? አዎ ራስሽ ነሽ እኮ ግዴታዬም ነው ግዴታዬም ነው። ታላቅ እህት አይደለሁ? አደርግልሻለሁ ችግር የለውም። ለዚህ ያብቃን። ሀገራችን ሰላም አድርጎ እኛም በሰላም ለሀገራችን ያብቃን። ቤተሰቦቻችን አላህ ይጠብቅልን። አሚን። እና ችግር የለውም። ቆሜ ድርሻለሁ። ምላሽ ጠራሻለሁ። ግን እኔ የመረጥኩልሽ ነው የምታገቢ። ከዚህ ላይ ልንፋለስ ነው እኔ ባላልን እንዴ? እኔ ላንቺ የማይሆን ወንድ መርጣለሁ እንዴ? እኔ ላንቺ የማይሆን ወንድ አልመርጥም። አንቺ እንኳን የምትፈልጊው ሰው ቢኖር አይሆንም የምልሽ ያ ሰው የማይሆንሽ ከሆነ እንጂ የሚሆን ሰው ከሆነ እኮ አይሆንም አልልሽም። መቼም ታውቂያለሽ ማለት እኔ የመረጥኩልሽ ነው የምታገቢ ስትይኝ ጊዜ ነው እንደዛ ምሽት አልኩት እኮ። አንቺ የመረጥሽ ሰው አለ? እኔ ኢንሻአላህ ያሰብኩት አለ እኮ። ችግር የለም እናወራበትና እንደ ቤተሰብ እንተዋወቀው እናየውና የሚሆን ከሆነ እሺ ይሆናል ብለን እንስማማለን። የማይሆን ከሆነ ደግሞ በመጣበት እግሩ እንዲመለስ እናደርገዋለን። እሺ ምን ደብሮሻል እዚህ ላይ? ደብሮሻል እንደዚህ ስልሽ ደስ አላለሽም? ኧረ አልደበረኝም። አይ ደብሮሻል፣ ታስታውቂያለሽ። አልደበረኝም።